ስመጣ ዝም ብዬ አልመጣው። እያንዳንዷን ሾርት ሚሞሪ የምንመስላቸውን ነገሮች ባክ አድርገን በዶክመንት ነው የምንመጣው፣ በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው፣ ብንከባበር መልካም ነው። ስሜን ቤትሽ አንስተው ሲሳደቡ አንቺ በኦዲዮ የላክሽልኝ ግን ሀቢባ እናና ላስታርቃቸው የሚል ነገር ነበር። ድምፅሽንም ስትልክልኝ እሷን በሴትነቷ አጥቅታታም ቪዲዮን ሪከርድ አድርጋለች። አየሽ፣ አቆታችሁ ሲበቃችሁ እኔም መጥራት ተገቢ አልነበረ። ልክ አይደለም። ገባሽ አይደል እህቴ? እኔ በጣም ትልቅ ሪስፔክት አለኝ ለአንቺም ለልጆችሽም ለባለቤትሽም ጭምር ማለት ነው። አንቺ ግን እኔ እዛ ስሰደብ አንቺ ቤት ስድብ ይፈቀዳል። ሌላ ሰው ግን ሲያነሳ እኔ እንኳን ፕሮቴክት አደርጋለሁ። እኔ ቤት የሚመጡትን ስነስርዓት ነው አቁም እላለሁ። አንቺ ግን ስሰደብ ቁጭ ብለሽ ስታዳምጪ ነበር። ስሰደብ ማለት ነው ጭራሽ ተደረበሽ። በጣም ያዘንኩት እኔም በሱ ነው። እውነትሽን ነው። ስለዚህ ዩ ሃቭ ቱ ስቶፕ በቃ ማለት እናውቃለን ብላችሁ የምታወሩ ከሆነ ለአነጋገራችሁም ለከት የሚባለውን ነገር መልመድ አለባችሁ። ማናችሁም ብትሆኑ የኔ ቢል አትከፍሉልኝ ማናችሁ። ስለዚህ አሁንም ብዙ ነገሮች እየመጡ ነው ያሉት። አንዴ ተደበላልቋል። ሳይጣራ ደግሞ ወደኋላ የምንልበት ነገር የለም። እኔም በእያንዳንዷ ኬስ የምትሞግቱ ካላችሁና ተስፋዬ በዚህ ነገር እንዲህ ጥፋተኛ የምትሉ በቤቴም ነው አስተናግዳችኋለሁ በክብር። ሌላ ቦታም ቢሆን አውጥታችሁ ስቀሉኝ። እያጭበረበርኳችሁ አንድ ብር ካለ ማለት ነው። ከዛ ውጪ ማንም ሰው ግን እንዲፈጭነች እድል አልሰጠውም። ለምን? እናንተም ስለማትመጥኑኝ። አበስኩ ገበርኩ ውዶቼ። የመዳምን ቅመም እስከ 100 ሺህ ብር ላጥ እያረጉ እየበሉ ጀለሶቼ። ቤቱም የውሸት ነው ውዶቼ። ሿሿ ነው ሿሿ። ቆይ ላሰማችሁ ማለት ነው። አረብ ሀገር ያላችሁ ልጆች፣ የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም የቤት ዕጣ ላይ የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች፣ የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም ብዙ አላችሁ። አንድ ሁለተኛ፣ እራሳችሁን ቆጥቦ እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ዕጣ ግዙ። ምን ሆነሽ ነው የ100 ሺህ የ80 ሺህ ብር ዕጣ ገዛው ብለሽ ምትምትዩ? እድልሽን ከሆነ አንድ እድል ሞክሪ። እላችሁ ላይ ቁማር ሲጫወቱ እንትን አታደርጉ። የ100 ሺህ ብር ዕጣ እንዴት ትገዣለሽ? ስንት ጊዜ ለፍተሽ ነው 100 ሺህ ብሩን ያመጣሽው? ስንት ጊዜ ለፍተሽ ነው 100 ሺህ ብሩን ያመጣሽው? ካመንሽበት ትክክል ነው ካልሽ አንድ ዕጣ ገዝተሽ ያንን ነገር ማለት የሚሰሩባችሁን ድራማ እንትን ማለት የለባችሁ። ምን አይነት ነገር እንዳለ ጠንቅቀን ስለምናውቀው ነው ከእያንዳንዱ ጀርባ ማለት ነው። ስለዚህ ትክክለኛ ከሆነና ካመናችሁበት ራሳችሁ ናቸው። 18 ዓመት ሞልቷቸዋል። ዋጋ ግን አትክፈሉ። ጋምብሊንግ ነው፣ በቃ ጋምብሊንግ ነው። የሆነ ጋምብሊንግ ላይ እድል ይደርሰኛል ብለሽ 50 ዕጣ በ100 ሺህ ብር። እውነትሽን ነው። ከዛ አልወጣልኝም ድጋሚ ሲመጣም የሰራሽውን እኮ እድሜሽን ነው እየወሰዱት ያሉት፣ እድሜሽን ማለት ነው። ስለዚህ እንትን መንቃት መቻል አለባቸው። ተግባባን አይደለ? ሲያምራቸው እያንዳንዱ ቢዝነስ ቀጥ አድርጎ እየሰራብን ቢዝነስ እዚህ ጋር እያየ ነው፣ ቢዝነስ እየሰራብን እያየ ነው። በእንትን መልኩ መጫወት የለም። እናንተ በጅምላ ስለምትጓዙ ነው እንጂ ማስተዋል ስለሌላችሁ ብዙ ነገሮች አሉ። እቁብ አትጥሉበትም። የ100 ሺህ ብር እቁብ ብትጥይ እኮ አትሊስት የተወሰነ ነገር ሰርተሽ ታገኝበታለች እንዴ። ለማን ብላችሁ ነው? ያሁን በውስጥ እየተመጡ በድምፅም ጭምር እየተዘረፋችሁ ያላችሁ ብዙ ዶክመንቶች ደርሰናል። በስሞቻችሁ የደረሱንን ደግሞ ከማውጣት ወደኋላ አይደለም። ማንም ምንም ሆኝ እኔ ተስፋዬ ሌባ ኮንክ አውጥተሽ አስጭኝ። ከዚህ የቤት ዕጣ ላይም ሲበሉ በአንድ ላይ ሲጣሉ ይበጠራረቃሉ። ወዮ 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 ነው የሚያሰኙ ዶቼ። እኔ እኮ በባለፈው ተናግሬያለሁ። ከሀቢባ ቤት ዕጣ የምትቆርጡ ይቅርባችሁ ብዬ ወላሂ ተናግሬያለሁ። ገባችሁ? ምክንያቱም የእያንዳንዱን ሲስተም ስለምናቅ ግን በቃ እስኪ ላሽንበል ብለን ላሻልን እና ቤቱ ዕጣው እየተሸወዳችሁ እየተበላችሁ ቅርጥፍ እያረጉ እየበሏችሁ በ2 ዓመት ቢዝነስ ይዣለሁ እያለሽ አሁን እያወራሽ ነው ወይዘሮ ሀቢባ ማለት ነው። ወይ በስማ አማይሏት ወይ ቢስሚላህ አይሏት የተምታታባት ማለት ነው። ገባችሁ? የተምታታባት አሁን እየተበጠረቀሽ ነው። ገባችሁ? እና እኛ እኔ ባይዘወይ የእያንዳንዷን የሶሻል ሚዲያ እያንዳንዷን ጉዳጉዷን እናቃለን ውዶቼ። አንናገርም ብለን ዝም ስንል ግን እነሱ እኛን እንደምንድናያዩን እንደሞኝ ማለት ነው። እና ከሀቢባ ቤት የሚሰራው ሴራና ስራ በደንብ ጠንቅቀን እናቃለን። ገባችሁ? እና እየሄዳችሁ ትኬት የምትቆርጡ እህት ወንድሞቼ ሞኝ አትሁኑ፣ ገንዘባችሁን አትበሉ። እያንዳንዱ ነገር ውሸት ነው። በጣም የሚወጣው እንደዚህ ነው የሚወጣው እያሉ ገንዘባችሁን ሙልጭ እያረጉ እሷ
ቢዝነሷን እየሰራችባችሁ ነው። ገባችሁ? ቢዝነሷን እያጣጣፈችባችሁ ነው። እናንተ ግን አይገባችሁም። ሀቡዬ እያላችሁ ትበጠረቃላችሁ ማለት ነው። እና ምላችሁ ፈልጌ መሰላችሁ እሷ ስማርት ናት። ከማጠሯ መዋጠሯ ልሸሩታ እውነቷ ነው። በጣም እባብ ታውቃላችሁ። እባብ ውስጥ ለውስጥ የሚሄድ እባብ ማለት ናት እሷ። እናንተ ግን ሞኝ ስለሆናችሁ ጅል ስለሆናችሁ ሀቡዬ እያላችሁ ገንዘባችሁን ትቀረጠፋላችሁ። ቤቱ እየተጭበረበረ ነው የሚሰራው። እየተጭበረበረ ያለ ለሚፈልጉት ሰው ብቻ ነው የሚያወጡት። ለሚፈልጉት ሰው ማለት ነው። ይህን ጭምጭምታኛም በባለፈው ሰምተን ነበር። አይ እስቲ ቆይ እናረጋግጥ ብለን እንትን ስንል አሁን ተስፋዬ ሀረርጌው በጥሶታል። እኛ ምን እንጨርሰዋለን? ገባችሁ? ምክንያቱም ከዛ ላይ ምን ያክል አሻጥር እንደሚሰራ እኔ መቼ ነው ያወቅኩት መሰላችሁ? እኔ በፊትም አውቃለሁ። በባለፈው ሳራን እኔ የተናገርኳት ጊዜ ሳራ በውስጥ ሂዳ ሀቢባን አናግራት የኢክራም ሀቅ ሲደበቅ ነው። ገባችሁ? ሰው እንግዲህ ጌም ተጫውታ ህዝብ በሰጣት ገንዘብ 570 ሺህ ብር ሳራ ነው የሰጠች ተብላ በውሸት የተፈረደ ቀን ነው የሀቢባን ትርፍ ጎንድል መሆኗን ያወቅኩ። እኔ በዛ በፊትም አውቃለሁ። ገባችሁ? እና ሀቢባ አጭበርባሪ ሌባ ናት ስንላችሁ በመረጃና በማስረጃ ነው። አስመሳይ ናት ስንላችሁ በመረጃና በማስረጃ ነው። ገባችሁ? በጣም አስመሳይ ተንኮለኛ የጭቃ ሾህ ናት። የጭቃ ሾህ አድርሱላት። የጭቃ ሾህ እሾህ ያልመሰለባት እባብ ናት። ገባችሁ? ለዛ ነው ቅርጥፍ አድርጋ እየበላሻችሁ። እናንተ ግን ሀቡያ ትላላችሁ። ምድረ ሰገጤ ማለት ነው። እሷ በእናንተ ላይ ቢዝነሷን እየሰራሽባችሁ ነው። ገባችሁ? እሷ ቁጭ ብላ እስከነ ልጆቿ የሐራም ልጅ እየቀፈቀፈች በእናንተ ቢዝነስ እየሰራች ቁጭ ብላ ከዛ ገልቱ ባሏ ጋር ሆና ማለት ነው ገልቱ ባሏ ጋር ሆና ትሸቅልባችኋለች። እኔ ባይዘው ወላሂ ካወቁ በጣም ብዙ ጊዜ ሆኖኛል። በጣም ብዙ ነገር እንደሚሰሩ በደንብ ጠንቅቀን እናውቃለን። አሁን እንግዲህ ተስፍሽ ሀረርጌው አፈንድቶታል። እንኳን አፈነዳው እያለ እኛ ደግሞ እንፈተፍትበታለን። ገባችሁ? ምክንያቱም እያንዳንዷን የሚሰሯትን እናውቃለን። ባይዘው ደግሞ እኔ በጣም ከሚገርሙኝ ነገር ይደባበቃሉ። ሌባ ላመሉ ዳቦ ይልሳል አይደል የሚባለው? ታዋቂ ለታዋቂ በደንብ ነው የሚሸፋፈኑት። አይዋደዱም ግን ይደባበቃሉ። ምክንያቱም አሁን ተስፍሽ ሀረርጌው ለምን መረጃውን እንዳወጣባት ታውቃላችሁ? እሱን ዲስሪስፔክት ስላስደረገችው እንጂ ዲስሪስፔክት ባታስደርገው ኑሮ መረጃው እያለው ዝም ነበር የሚለው፣ ሻታፕ ነበር የሚለው። ግን እሱ ስለተነካ ነው መረጃውን አውጥቶ የዘረገፈባት። ተረዳችሁ? እና እሰቡ እንግዲህ እስከዛሬ እኮ ሲደባበቁ ነበር፣ እስከዛሬ ሲሸፋፈሉ ነበር፣ እስከዛሬ የሆነ ነገር ነው ነበር አይደለ? አሁን ግን እሱን ዲስሪስፔክት ስላስደረገችው ሌባ እንደሆነች ሰክሰስ ፕላስ ውሸት እንደሆነ በውሸት እንደዚህ ገንዘብ እንደሚያጭበረብሩ አወጡት ማለት ነው። ሰክሰስ ፕላስ ውሸታም እንደሆነ ተስፋዬ ሀረርጌው አፈነዳው ማለት ነው። ገባችሁ? አፈነዳው። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ከምሬ ነው የምነግራችሁ። አንዳንዴ ቆም ብላችሁ ሰቡ። ግዴታ አንድ ሰው መጥቶ ስለተበጠረቀ ብቻ አትመኑ። ገባችሁ? ወላሂ በጣም ነው የሚያስመስሉት፣ በጣም ነው የሚተባበሩት። በጣም ታዋቂ ለታዋቂ እንዴት እንደሚደባበቁ እኛ በደንብ ጠንቅቀን እናውቃለን። አናወራም ብለን ዝም ብለን እንጂ በጣም ብዙ ጉድ ታዝበን ያለፍናቸው ሶሻል ሚዲያ ላይ አለ። ገባችሁ? ታዝበን ማለት ነው። ታዝበን አይተን ሰምተን ዝም ያልናቸው በጣም ጉድ አለ። እና ወይዘሮ ሀቢባ እንግዲህ ሰክሰስ ፕላስ ጉድህ እየወጣ ነው እንግዲህ። ቻለው ጥቅም ባይኖረው እኮ ከአሜሪካ ዲያስፖራ ነው አይደለ? ከአሜሪካ ኢትዮጵያ ሄደ ቁጭ ብለ ከዛ በመዳም ቅመም አትሸቅልም ነበር። ኦኬ፣ አትሸቅልም ነበር። እና እያንዳንዷን የምታረጓትን ነገር ዋጋ ትከፍሉባታላችሁ። አብዛኛው ደግሞ እኔ በጣም ከምናደደው ነገር ምን እንደሆነ ታውቃላችሁ? አብዛኛው መቀፈል የሚፈልጉት ከመዳም ቅመም ነው። ገባችሁ? አብዛኛው ማለት ነው ከመዳም ቅመም ነው መቀፈል የሚፈልጉት። ምሳሌ ተስፍሽ ሀረርጌውን የሚቀፍለው ከማን ነው? ከመዳም ቅመም ነው።
እሱ ራሱ ማለት ነው። እሱ ራሱ አሁን ስለ ሀቢባ ያወራል እንጂ እሱ ራሱ ብዙ ጣጣና ምንጣጣ ውስጥ ያለበት ሰው ነው። ገባችሁ? እንዴት እንደሚሰሩ እንዴት እንደምንትን የሚሉ እያንዳንዷን እየተከታተልን እንዘረግፍላችኋለን ውዶቼ፣ እንዘረግፍላችኋለን። እናንተ ደግሞ ምንድነው የሚጠበቅባችሁ? ቤቱን ሰብስክራይብ፣ ላይክ፣ ሼር አድርጉ። በሁለተኛ ደረጃ ደግሞ እየሄዳችሁ ትኬት አትቁረጡ። እየሄዳችሁ ሞኝ አትሁኑ። ምናልባት አንድ ትኬት እስኪ የ100 የ200 የ300 ሺህ ብር ትኬት አትቁረጡ። ሞኝ አትሁኑ። ገባችሁ? እነሱ በሲስተም ሲሄዱባችሁ እናንተ ለምንድነው ሞኝ የምትሆኑት? ለምንድነው ብልጥ የማትሆኑት? ለምንድነው እንትን የማትሆኑት? ገባችሁ? ለምንድነው ዝም የምትሉት? ለምንድነው በዚህ ደረጃ ጸጥ የምትሉት? ሞኝ ስለሆናባችሁ ነው። ሞኝ እናንተ ስለሆናችሁ እንጂ እያንዳንዷ የሚሰሯት ተንኮል ሶሻል ሚዲያ እኮ ቁጭ ብላችሁ ከተከታተላችሁ እኮ ይገባችኋል። እና አትመኑ። ለማንኛውም ተስፍሻ አድርጌው አውጣ። አንተም ያው ስትበሉ አንድ ላይ ትበላላችሁ። ስትካፈሉ ነው የምትጣሉት። ስትካፈሉ ነው የምትጣሉት። እና ለማንኛውም እኛ እንሰራባችኋለን፣ እናንተ ተፈታፈቱ። ለማንኛውም እየሄዳችሁ የምትቆርጡ እህት ወንድሞቼ ከዚህ በኋላ ይብቃችሁ። ገንዘባችሁን አትበሉ። ገባችሁ? እያንዳንዷ ታዋቂ ፌመስ የሆነች ወላሂ እርስ በርሳቸው ይደባበቃሉ። እርስ በርሳቸው ይደባበቃሉ። እርስ በርሳቸው በጣም ነው እንትን የሚሉት። ይሄን ነው የምላችሁ። ሼር አድርጉት። ሰላም አለይኩም።